እግዚአብሔር ይመስገን። እንዴት አደራችሁ? እግዚአብሔር እናመሰግናለን። ስንብት በሚል ርዕስ ባለፈው ሳምንት አንድ ትምህርት ጀምረን ነበር። እንቀጥለዋለን። ከፊቱ ዛሬ አንድ ነገር እንጨምርበትና ርዕሱን እንጠብቀዋለን እና ርዕሱ የዛሬው ዓላማ ያለው ስንብት። ስንብታችን ዓላማ እንዲኖረው እግዚአብሔር ይፈልጋል። አሜን። እንደምንሰነባበት ወይንም ደግሞ እንደምንለያይ አይደለም ብያችኋለሁ ባለፈው። ስለኛ ሳይሆን እኛ ከኛ ጋር ስለተለያየ ነው መለያየት፣ ጊዜያዊ ያልሆነ መለያየት፣ ጊዜያዊ ያልሆነ ስንብት መሰነባበታችንን አንስተን ተናግረናል። ዓለምን ሰይጣንንና ስጋን ክደናል ማለት ተሰናብተናል። የተሰናበትነው የሆነ የሚመች ነገር ወይንም ደግሞ ቀስቃሽ ነገር ሲመጣ ለመነሳት አይደለም፣ ወይንም ደግሞ በኋላ እንገናኝ በሚል አይነት መንገድ አይደለም የተለያየ ነው ለዘላለም ነው። ብናገኘው እንኳን ልንደነግጥ ብለናል አይደለ? ድሮ ተማሪ ሆኜ አንድ 120 የሚባል ፕሮግራም ትዝ ይላችኋል? እሑድ የሚታይ ላይ አንድ ድራማ የሚሰሩ ልጆች ነበሩ እና እዛ ላይ አንዱ ምን ብሎ ሲሰራ አየሁ። ሬሳ ክፍል ነው የሚሰራው ልጁ እና እየገባ ሙታን እንደምን አደራቸው ይላል። ያው መልስ የለም። እንዲህ አይነት ልምድ አለው እና አንድ ቀን አንዱ ጓደኛው ተደብቆ ገባ እና እንደለመደው መጥቶ ሙታን እንደምን አደራችሁ ሲል እግዚአብሔር ይመስገን አለው። ክው ነው ያለው። ከዛ እንደማልቀስ እያለ ሙታን እንደምን አደራችሁ ይላል እና እግዚአብሔር ይመስገን ብሎ ሲደግምለት ልጁ ቸርቸር ጎዳናን ነው በሩጫ የወጣው። አይታችሁት ሊሆን ይችላል። በሩጫ ያለማቋረጥ ምን ችግር አለው ማለት? ሙታን ምን ያደርጋሉ? አይተናኮሉ፣ አይደበድቡ። ይሄም ሰውዬ እግዚአብሔር ይመስገን ያለው ግን ከሞተ ሰው የሚጠበቅ አይደለም። ስለዚህ መልሱ አስደነገጠው። አንዳንድ ጊዜ መሞታችንን እዚህ ድረስ ምንም ችግር የለም እኮ ሁላችንም የሆነ ሰው እንደው መቼም ሰዎች አይደለን አሞታልና እዚህ የታመመ ሰው ሆስፒታል እርዳታ ስለሚያስፈልገው እስቲ አጠገቡ ደሩ ብትባሉ እምቢ የሚል አለ? የሚችል እኔ አድራለሁ አይደለም እንለው። ሬሳ ክፍል ደሩ ቢባልስ ማን ነው? አሁን ምናልባት እኮ የታመመው ሰውዬ ይሆናል አይደል በነገር የሚነቁሰን። እነዛ ምን ይላሉ? ምንም እኮ የለም። አይበሉን፣ አይሰድቡን፣ አይናገሩን፣ ግን ያስፈራሉ አይደል? እነሱ ጋር በቃ የሆነም እንትን አለ። በቃ ሙታን መንደር ነው፣ ጸጥ ያለ ነው፣ የሉም። ስጋችንን እንደዚህ እንድንሰናበተው እግዚአብሔር ይፈልጋል። ቀና ሲል እንድንደነግጥ የሚያነቃውን ነገር ጠላት ሲያመጣ፣ ጠላት ሁልጊዜ የሚፈልገው እንድንነቃ ነው፣ እንድንነሳ ነው፣ እንድንነሳ። ስብከትም እንዳለው አንድ ሰው ነግሮኛል። አንድ ጊዜ አንድ ሰው ሰደበኝ አለ። እኔ ሞቻለሁ ለአንተ መልስ አልሰጥም ብዬው ሄድኩኝ አለ። በሁለተኛውም ቀን በዛ ሳልፍ ጠርቶ ሰደበኝ አለ። ነገርኩህ እኮ አልኩት አለ። እኔ የለሁም አትልፋ አልኩት አለ። በሶስተኛውም ቀን እሱ ተስፋ አልቆረጠም አለ። ሰደበኝ ሙልጭ አርጓል። አልኩ ለፋ ቢልህ ነው አልኩት። በአራተኛውም ቀን ጠብቆ ሲሰድበኝ አይ አሁን እንኳን አልዓዛርም ተነስቷል አልኩት አለ። አንዳንድ ጊዜ እስክንነሳ ድረስ የማይለቅ አይደል ክትትል አለ። እኛ ግን ኢየሱስ ክርስቶስ በመስቀል ላይ ምን ሆኖ ነበረ? ፈጽሞ ሞቶ ነበር። የዓላማ ያለው ሞት። ኢየሱስ ክርስቶስ መስቀል ላይ ድንገት አይደለም የሞተው።
በዓላማ ነው የሞተው። እያንዳንዳችን ድንገት አይደለም አደለ? በዓላማ እንድንሞት እግዚአብሔር ይፈልጋል። እግዚአብሔር ከበረ። ትዝ ይላችሁ እንደሆነ ኢየሱስ ክርስቶስ ፍጹም ሞቶ ነበረ እና ነፍሱን በታላቅ ድምፅ ጮሆ ነፍሱን ሰጠ ይላል እዛ ላይ ሲናገር እና አባት ሆይ ነፍሴን በእጅህ አደራ እሰጣለሁ ብሎ ነፍሱን ሰጠ እና የሆነውን የሚከታተል የመቶ አለቃ አለ እዛ ጋር እና የኢየሱስን ሞት ሲያይ አንተ ሰው ጻድቅ ነበርክ አላለውም። ለምን? ኢየሱስ የለም። ግን ምን ይላል መጽሐፍ ቅዱስ ሲናገር? ይህ ሰው በእርግጥ ጻድቅ ነበር ብሎ እግዚአብሔርን አከበረ ይላል። በእኛ ሞት እግዚአብሔር ይከብራል። አሜን። እኛ አይደለንም። እኛ ዓላማችን እግዚአብሔርን ክርስትና፣ በነገራችን ላይ ክርስትና ዓላማው መኖር ሳይሆን ማኖር ነው አይደል? ሰው ወደ ጌታ የሚመጣው ሰው ጌታችንን ኢየሱስ ክርስቶስን የሚቀበለው ሊኖር ሳይሆን ሊያኖር ነው። ጌታ በእኛ ሊኖር፣ ክርስቶስ በእኔ ይኖራል። ትዝ ይላችሁ እንደሆነ ጳውሎስ ጌታ ኢየሱስ ክርስቶስን ከማግኘቱ በፊት ሐዋርያት ሥራ ምዕራፍ 9 ላይ በደማስቆ መንገድ ከጌታ ጋር ከመገናኘቱ በፊት እስጢፋኖስ ሲወገር እነዚህ ወጋሪዎችን ያስተባበረ ልብሳቸውን የጠበቀ አንድ ጎበዝ ሳውል የሚባል ነበር የሚለን ጳውሎስን ነው መጽሐፍ ቅዱስ። እስጢፋኖስን ሊያስወግረው ከቻሉት ነገሮች አንዱ፣ ንግግሮች ውስጥ አንዱ ልዑል እርሱ ሰው በሰራው ወይም እጅ በሰራው አይኖርም። እሱ የት ነው የሚኖረው? እኛ ውስጥ ነው የሚኖረው ብሎ እስጢፋኖስ የሰበከው ስብከት እስጢፋኖስን ለሞት ዳረገው። በኋላ ግን ጳውሎስ ጌታን ካገኘው በኋላ ይሄ ነገር ገባው። ስለዚህ ክርስቶስ በእኔ ይኖራል፣ እኔ ሕያው ሆኜ አልኖርም አለ። ይህንን ለማድረግ ደግሞ ምን ሆኛለሁ አለ? ከክርስቶስ ጋር ተሰቅያለሁ ማለት በቃ ይሄ መስቀል የምንነሳበት መስቀል አይደለም። ሁልጊዜ አንድ ምሳሌ ልጠይቃችሁ፣ እንዲሁ እናንተም ስለምትመልሱልኝ ጥሩ ነው፣ እግዚአብሔር ይመስገንና ጌታ ይባርካችሁ። በመጀመሪያ ባሏን ወደ ጦር ሜዳ የላከችን ሚስትን ብናገኝ ምን ብለን ነው ውሽ የምናደርግላት? እግዚአብሔር በሰላም ይመልሰው፣ በሰላም ያምጣው ነው አይደል? ባሏን በጦር ሜዳ ያጣችን የሞተባትን ሴት ምን ብለን ነው የምናጽናናው? እግዚአብሔር ያጽናሽ አይደለ? ስለዚህ እኛ አሁን እግዚአብሔር ያጽናን፣ ሞተናል አይደል? እዚህ መተን የምናደርገው ነገር በሙሉ የምንጸናበትን ነው፣ የሚያጸናንን ነው። አሁን እዚህ ጋር ባለፈውም ሳምንት እንግዲህ ሞሳስ ዘምሮናል፣ ዛሬም አዘምሮናል። ጠፊዋን ዓለም ተለይቼ ለዘላለም ምን ብዬ ለመቼ ለዘላለም ተሰናብቼ እና የሚሞተው ደግሞ የማይሞተውን ለብሶ። እግዚአብሔር ይመስገን። ይሄ መረዳት ውስጣችን እንግዲህ እኔ እግዚአብሔርን አመሰግናለሁ። አሁን በተለይ እንግዲህ ሰሞኑን ወንድሜ ተስፍሽ በደረሰበት ነገር እኔ እግዚአብሔር በተስፍሽ ምክንያት ጂጂቢሲን መሸለም አለበት ብያለሁ አይደለ? ወንጌል ነዋ። አያችሁ፣ ያልተቀበረ አስክሬን የልጅ ተቀምጦ እዚህ መጥቶ ማምለክ ኬርለስ መሆን አይደለም፣ ግድ የለሽ መሆን አይደለም፣ አለመውደድ አይደለም። ነገር ግን እሱ እዚህ ከኛ ጋር የሚዘምረው እሱ እዛ ከማን ጋር እንደሚዘምር ስለገባው፣ እሱ እዛ የሚዘምረው እሱ እዛ የሚያመልከው አምልኮ እየታየ ለምንድን ነው የሚቆዘመው? አይደለ? ወዴት እንደሄደ ከማን ጋር እንዳለ አይደለ? እያንዳንዱ የምናደርገው ነገር ለሐዘናችንም ላለመጽናናታችንም ለሁሉ ነገራችን እኮ ምክንያት የሚሆነው የት እንዳሉ አለማወቅ ነው። የት እንዳሉ ማወቅ ግን ብርታት ነው። አይደለ እንዴ? ማን ነው እንደዛ የሚያደርገው? እኔ በሆን አደርጋለሁ ወይ? እኛ እኮ እሁድ ሊያመን ነው ብለን እኮ የምንቀር ነን
ለመቅረት በጣም በጣም ብዙ ምክንያቶች ያሉን፣ ብዙ በቂ ብለን አንተ ባትረዳኝ እግዚአብሔር ይረዳኛል የምንል እግዚአብሔር፣ እኔ ሁሌ እላችኋለሁ እግዚአብሔር በፍጹም አይረዳንም። እሱ አንደርስታንድ ያደርገኛል የለም፣ እኛንን እሱን አንደርስታንድ የምናደርገው። ግን ከዚህ በላይ ምን አለ በህይወት ከሚደርስ ከእንደዚህ አይነት አስቸጋሪ ነገር? ነገ እንገናኛለን፣ ነገ እንተያያለን የሚል ተስፋ ይዞ አይደለ እንዴ ሰው በቃ ይሄ ሲገባው ጌታን ያመልከዋል። እኔ ብዙ ጊዜ ቆሜ እዚህ ጋር ሰብክ ያለው ሁላችሁም ታውቃላችሁ። ብዙ ተሰብከናል። እኔ ብቻ ሳይሆን የተለያየን ሰዎች እዚህ ቦታ ላይ ሰብከናል። ግን እንደዚህ በህይወት መሰበክ ግን ከባድ ነው አይደል? በቃ ጉልበት ነው የሚያሳጣው። በእውነት በህይወት መሰበክ እግዚአብሔር በእንደዚህ አይነት ህይወት ይባርከን። በቃ ለእርሱ መኖር ሌላ እኮ ነገር አይደለም። ብራዘር ተስፍሽ ለራሱ የሚኖር ቢሆን ኖሮ ዛሬ ምን ያደርጋል? ከባድ ቀን ነው ለሱ ዛሬ። ግን የሚኖርለት አምላክ አለው። ለሚኖርለት አምላክ በከፍታም በዝቅታም ይኖራል፣ በማግኘትም በማጣትም ይኖራል፣ በደስታም በሐዘንም ይኖራል። እግዚአብሔር እንደዚህ አይነት አምላክ ነው። ግን ይሄንን ለማድረግ ግን ሞት ያስፈልጋል። ሞትን ለመናቅ ሞት ያስፈልጋል። ለሞትንለት ስጋ እንድንኖር የማያደርጉንን ወሳኝ ነገሮች ጥቂቶቹን ልንገራችሁ። አንደኛው ዕለት ዕለት መሞትን ማሰብ ወይንም ማወቅ። ዕለት ዕለት ከጥቂት ዓመታት በፊት አንድ አማዞን የሚባል ድርጅት ውስጥ ሰራ ነበረ እና የምንሰራው ተመሳሳይ የሆነ ቢልዲንግ ላይ ነው። ሁልጊዜ ስራችንን ጠዋት 8 o'clock ከመጀመራችን በፊት ሞርኒንግ ብሪፍ የሚባል ስብሰባ አለ። ከሱፐርቫይዘር ጋር ጠዋት ሁልጊዜ እንሰበሰባለን። የዕለት ውሏችን ይነገረናል። የአደጋ ጊዜ መውጫ ቢልዲንጉ እኮ ፈርሶ አይደለም፣ ትላንት ተነግሮናል። አደጋ ቢነሳ ወይም ቶርኔዶ ቢመጣ መጠለያ የምትችሉባቸው ነገሮች እዚህ ጋር አሉ ተብሎ ምልክት አላቸው። ያንን ይናገራል ሱፐርቫይዘሩ ወይም ሱፐርቫይዘሯ። ነገም ስንመጣ ትነግረናለች። ከነጎዲያም ሁልጊዜ 8 o'clock አንዳንድ ልጆች የምትናገረውን በቃላቸው ያውቁታል። ብዙ ጊዜ ስለምትናገረው አያውቁትም ብለው ሳይሆን መነገር ግዴታ ስላለበት ይናገራሉ። አንዳንድ ጊዜ መሞታችንን ሰውነታችን ሁልጊዜ ሊነገረው ያስፈልጋል። አለሁ ባይ ስለሆነ ሲነቃ እንደሚኖር ሰው ስለሚነቃ፣ ሲኖር እንደሚኖር ሰው ስለሚኖር፣ የሚኖረው እሱን ሊያኖር በሚችል ምድር ላይ ስለሆነ ሁል ጊዜ በዙሪያው የከበበው በዙሪያው የሚያየው ነገር በሙሉ ሊያነቃ የሚችል ነገር ስለሆነ መሞቱን ማወጅ አለበት። አንዳንድ ትምህርቶች ሰምታችኋል አይደል? ኔሚት ክሌሚት፣ ይሄ ፎቅ የኔ ነው በል ያንተ ይሆናል። ዱላ ይዘው ፎቆቻቸውን የሚጠብቁ ሰዎች ነበሩ አሉ አዲስ አበባ ውስጥ እየመጡ ይሄ ፎቅ የኔ ነው፣ ይሄ ልብስ የኔ ነው ይላሉ አሉ። እኔ ለፍቼ ያመጣሁትን አንተ የኔ ነው ብለህ የምትወስደው ብለው ዱላ ይዘው ይቆሙ ነበር አሉ። ይሄኛውን አይደለም እግዚአብሔር የሚፈልገው። እግዚአብሔር ይሄ የኔ ነው እንድንል ሳይሆን እኔ ያንተ ነኝ፣ እኔ ሞቻለሁ፣ እኔ ሕያው ሆኜ አልኖርም። መቼ? ሁል ጊዜ። ስለዚህ ዕለት ዕለት መሞታችንን ማወቅ መነጋገር ያስፈልጋል። ለምንድን ነው የምንነጋገረው? ዕለት ዕለት የሚያነቃ ትግል ስላለ፣ ዕለት ዕለት የሚያስነሳ ትግል ስላለ ዕለት ዕለት እንሞታለን። ጠዋት ተነስተን እንሞታለን።
ግን ቅድም እንዳልኳችሁ ሞታችን ወይንም ደግሞ ስንብታችን ዓላማ ያለው ነው። ለምንድን ነው ሞቻለሁ የምትለው? ለምንድን ነው ሞትኩ የምትለው ቢባል መልስ ሊኖረን ያስፈልጋል። የምንሞተው የምናኖረው ስላለን ነው፣ ወይንም ደግሞ በእኛ ሞት የሚኖር ስላለ ነው። በኋላ በደንብ አብራረዋለሁ። ሁለተኛው ዕለት ዕለት ለሞትንለት መጽናትና ለተነሳንለት መኖር። ዕለት ዕለት ለሞትንለት መጽናትና ለተነሳንለት መኖር ማለት ሐሳብ ሊያስቀይረን የሚችል ምንም አይነት ነገር የለም። ቅድም እንዳነሳሁት በአራተኛውም በአምስተኛውም በአስረኛውም ቀን እኛ ሞተናል። ምንም አይነት ቀስቃሽ ነገር የለንም። ስለዚህ ሁልጊዜ ምንድን ነው የሚያስፈልገን? ጽናት ያስፈልገናል። ጠዋት ተነስተን እንጸናለን፣ ከሰዓት እንጸናለን፣ ማታ እንጸናለን፣ ጸንተን እንነሳለን፣ ጸንተን እንተኛለን፣ ጸንተን ይነጋል። እግዚአብሔር እንዲያጸናን ደግሞ ወደ እግዚአብሔር ፊት እንቀርባለን። ሁልጊዜ ምንድን ነው ሰዎች እንዳልኳችሁ ወደ ሐዘን ቤት ሲሄዱ እግዚአብሔር ምን ይበላችሁ? አዎ ለምንድን ነው? ሁለተኛ ቆሮንቶስ ላይ ምዕራፍ 1 ላይ እርሱ በመከራችን ያጽናናናል ይላል። ስለዚህ ሊያጽናናን የሚችለው ማን ነው? እግዚአብሔር ነው። እግዚአብሔር ያጸናል፣ ያጽናናል። ስለዚህ ሁል ጊዜ ወደ እግዚአብሔር የምንቀርብ ከሆነ እግዚአብሔር በአቋማችን ያጸናናል። ሙቱ ያለን ጌታ ከሞትንለት ያጸናናል። ግን ተቃራኒ መንፈስ ስላለ ሁልጊዜ ነቃ እንድንል አንዳንድ የሚረጨው ነገር አለ። አንዳንድ ጊዜ ለዚህ እኔ ሰይጣንንም ስንቃወመው እንዲህ የምታረግ እንዲህ የምታመጣ እንደዚህ የምታረግ እያለን ስራውን ስንጠቅስ አንዳንድ ጊዜ የምታነቃኝም ብለን ብንጠቅስ ጥሩ ነው። የምትቀሰቅሰኝ፣ አርፌ እንዳልሞት ሐሳብ የምታቀብለኝ፣ እንደሚኖር ሰው እንድኖር የምታደርገኝ እግዚአብሔር ይገስጽህ፣ እኔ ሞቻለሁ፣ እኔ ጸንቻለሁ ብለን በእግዚአብሔር ፊት አንዳንድ ቀስቃሽ ትምህርቶች አሉ። ቤተ ክርስቲያን የተሰናበትነውን ስጋ ቤተ ክርስቲያን ላይ የሚያስታርቁን አሉ። ቀስቃሽ የሆኑ ስብከቶችን፣ ቀስቃሽ የሆኑ ትምህርቶችን መሸሽ ያስፈልጋል። የምንሞት ከሆነ የምንኖርለት ሌላ አካል አለ አይደለ? የሚሞተውም አለን አሁን ስንዘምር እኮ ተለውጦ የማይሞተውን ኢየሱስን ለብሶ ራሱ አንድ ጊዜ አንድ መዝሙሩ ጠፋኝ። ከአንድ ጓደኛዬ ጋር ዘመር ነው፣ ቁጭ ብለን ዘመር ነው መዝሙሩንና በጣም ገረመው። የድሮ መዝሙር ነው እና በጣም ገረመውን። አንዳንድ ጊዜ መንፈስ ቅዱስ ራሱ እኮ ቢክ እስክሪብቶ ይዞ የሚጽፈው ነገር አለ አለኝ። እንዴት አይነት መረዳት ነው! የሆነ እስክሪብቶ ይዞ በቃ ይጻፍ። ልክ በቃ የሚሞተው ተለውጦ የማይሞተውን ኢየሱስን ለብሶ፣ የሚሞተው ከሞተና የማይሞተው ኢየሱስ ከተለበሰ በእኛው ውስጥ የሚነግሰው የማይሞተው ነው። የምንኖርለት የተነሳንለትን ዓላማ ነው። ግን የምንኖርበት ምድር አለች። የምንኖርባት ምድር በራሷ ማነች? ቀስቃሽ ነች። አብሮን የሚኖር አካል አለ። አብሮን የሚኖር ሰው አለ። አብሮን የሚማር ተማሪ አለ። አብሮን የሚሰራ ሰራተኛ አለ አደለ? ይሄ ሁሉ ምንድን ነው? ቀስቃሽ ነው። ነገር ግን በዚህ ሁሉ ውስጥ እውነት ሲገባን እንሞታለን። እየቀሰቀሱን እንሞታለን። ክርስትናችን እግዚአብሔር የሚያውቀው ክርስትና የሚሆነው የምንሞት ከሆነ ብቻ ነው። ኤጤሊንን ታውቁታላችሁ? መጽሐፍ ቅዱስ እኮ አንዳንዴ ስሞቹ ራሳቸው ይገርሙኛል። ኤጤሊን የሚባል ሰው አለ። ጳውሎስ ያውቀዋል። እና ጳውሎስ በተለይ ትዝ ይላችኋል የሮሜን መጽሐፍ ስናጠና በፊት በዙም እናጠና አልነበር? እና የሮሜን መጽሐፍ ስናጠና ጳውሎስ መጨረሻ ላይ ሰላምታ ይልካል። ምዕራፍ 16 ላይ
ሰላምታ ይልካል፣ እዛም ሰላምታ ይልካል፣ እዛም ሰላምታ ይልካል። እና ኤጤሊን ስለሚባል ሰው ግን ለየት ያለ ንግግር ይናገራል። እና ምን አለ? ቁጥር 10 ላይ በክርስቶስ መሆኑ ተፈትኖ ለተመሰገነው ለኤጤሊን ሰላምታ አቅርቡልኝ። ለብዙ ሰዎች ሰላምታ ልኳል። አሁን የሚልከው ሰላምታ ግን አንድ ፈተና ያለፈ ሰው። ምን አይነት ፈተና? በክርስቶስ መሆኑ። እኔ አሁን ገና ነኝ፣ ግን ብንፈተን ይሄ የምናልፍባቸው ጎዳናዎች ሁሉ በማን መሆናችንን የሚያሳይ ነው? በክርስቶስ መሆናችንን። ከዚህ በፊት ተናግሬ ይሆናል ብዬ አስባለሁኝ። ድሮ ኢትዮጵያ እያለሁ አንድ ጓደኛ ነበረን። ይሄኛው ጓደኛችን አንጥረኛ ነው። ይሄ ምንድነው? የድሮ ገንዘብ ማርትሬዛ የሚባል ታውቁታላችሁ? ማርትሬዛ ብር ነው፣ ሲልቨር ነው። ድሮ የምንገዛበት ሲልቨር ነው። እና ያንን ማርትሬዛ እንትን ውስጥ ይከትና በሆነ ነገር ይዞ ይከተውና እሳት አለ እና ደግሞ ይሄ እንዲህ እንትን የሚገፉት ነገር አለና ፍሙን ምንድን ነው የሚባለው? ወናፍ እና እኔም ብሎ አንጥረኛ አዋቂ እና እሱ ይገፈዋል። በቃና እኔ ያለው ጓደኛዬ ጥያቄ ጠየቀ። ለምንድን ነው እንዲህ የምታቃጥለው ሲለው ትክክለኛ ብር መሆኑን ለማወቅ ነው። ከዛ ትክክለኛ ብር መሆኑን ምን ላይ እንዴት ታውቃለህ ሲለው በጣም ቀላል ነው አለው። እሳቱ በበዛበት ትክክለኛ ብር ሲሆን መልኬን እዛ ውስጥ አየዋለሁ አለ። መስታወት ነገር ይሆናል፣ ያሳየኛል ራሴን። አሁን እግዚአብሔር እንግዲህ እሳቱን ያምጣና ማንን እስኪያይ ራሱን ማየት ይፈልጋል እግዚአብሔር። አንዳንድ የምናልፍባቸው ነገሮች እግዚአብሔር በእኛ ላይ ኢንጆይ የሚያደርግባቸው ነገሮች ሳይሆኑ ራሱን የሚያይባቸው ነገሮች ናቸው። መልኩን የሚያይባቸው፣ ልጁን የሚያይባቸው ነገሮች ናቸው። ስለዚህ ተፈትኖ በክርስቶስ መሆኑ ተፈትኖ እግዚአብሔር የኤጤሊን ሕይወት ይስጠን። የተመሰከረለት ይላል። በክርስቶስ መሆኑ ተፈትኖ የተመሰከረለት። እግዚአብሔር ይመሰክራል አይደል? እግዚአብሔር ያሳያል። ኢየሱስ ክርስቶስን እኮ መሰከረለት አይደል እንዴ? በእርሱ ደስ የሚለኝ የምወደው ልጄ፣ በቃ ሌላ የለም። ይሄ ገብቶናል። እግዚአብሔር እኔ እርግጠኛ ነኝ በእርሱ ደስ የሚለኝ የምወደው ማይክ ሊል እንደማይችል። ምክንያቱም ቅድም ምን ብለናል? የሚሞተው ተለውጦ የማይሞተውን ኢየሱስን ለብሶ። ስለዚህ እግዚአብሔር የሚፈልገው አሁንም እኔን ሲያይ ኢየሱስን። ለምን? በኢየሱስ እግዚአብሔር ምን ይለዋል? ደስ ይለዋል። ስለዚህ እግዚአብሔር በማይክ ሳይሆን በማይክ ኢየሱስን ማየት ይፈልጋል። እግዚአብሔር በእያንዳንዳችን ልጁን ማየት ይፈልጋል። ልጁን ለማሳየት የሚያስከፍለውን ነገር በሙሉ እግዚአብሔር ያስከፍለናል። ግን እግዚአብሔርን አሁን በእኛ ሀገር ሰዎች ሲጣሉ የመጨረሻው ማስጠንቀቂያቸው መቃብሬ ላይ ብቆምስ፣ እሱ ሰውዬ መቃብሬ ላይ እንዳይቆም ይላል እንዴ? የሞተ ሰው የሚዝተው እስኪሞት ነው። ከዛ በኋላ የሆነ ታውቃላችሁ፣ ለምን እንደሆነ ባይገባኝም ስለሚከብድ ነው ይባላል። ሬሳ ሳጥን አይታችሁ ከሆነ በየሰከንዱ ነው ሰው የሚቀያየረው ሲሸከም፣ በየሰከንዱ ቶሎ በቃ እዛች ጋር አንዱ በየ3 ስቴፕ ይቀያየራሉ። እና ያ የተባለው ሰውዬ ቢሸከመው መቃብሬ ላይ እንዳይቆም ያለው ሰውዬ ያንን እንትን ሄዶ ቢሸከመው ይላል።
ወደ ሄደው ወደ ወሰዱት ይሄዳል፣ እንዳረጉት ይሆናል። እግዚአብሔር እኛን ወደ ፈለገው መንገድ እንዲወስደን ወደ ወደደው ሁሉ እንዲወስደን ነፍሳችሁን አምጧል። መጀመሪያ ምን ሆኑ? ሙቱ። ፈቃዳችሁ በእናንተ ውስጥ ምን ይበል? ይሙት። መጽናት የሚቻለው ይሄ ነው። ጌታ ኢየሱስ ክርስቶስን እኛ ካንተ ጸሎት እንድንማር እንፈልጋለን፣ ጸሎት አስተምረን ባሉት ጊዜ ጸሎት ማለት በልባችሁ የመጣውን ነገር መናገር ነው። ዝም ብላችሁ ተናገሩ አይደለም ያላቸው፣ አስተማራቸው። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ። የማ መንግስት? የእግዚአብሔር መንግስት። ፈቃድህ በሰማይ እንደሆነች እንዲሁም አይደል? እንዴት ነው ታዲያ ፈቃዴ በምድር እንደሆነች በሰማይ ትሁን የሚል ጸሎት ከሞተ ሰው ውስጥ እንዴት ይገኛል? እኛ ምን ያለን ሰዎች ነን? የሞትን ሰዎች ነን። ምንፈልገው የእኛን ፈቃድ ሳይሆን የእግዚአብሔርን ፈቃድ ወደ ምድር እንዲመጣ፣ እግዚአብሔር በእኛ ውስጥ እንዲኖር። ጉዳዩ እግዚአብሔርን የማኖር ጉዳይ ነው። እግዚአብሔር ምን አለ? የሰው ልጅ ፈጠረ አይደለ? መጽሐፍ ቅዱስ እንደሚያስተምረን ፈጠረን በስድስተኛው ቀን። ከዛ በኋላ ብዙ ተባዙ፣ ምድርን ሙሏት ብሎ ሲያየን አያችሁ፣ መልክ ነበረን እና ይሄ መልክ ምድርን ምን ይበል? ይሙላ ብሎ ባረከና አረፈ። ያ ክፉ መጣና ግን ሌላ መልክ አበዛ። እግዚአብሔር ያንን የበዛውን መልክ እንደገና ወደ ልጁ መልክ ለማምጣት ዋጋ ከፈለ። አሁንም እግዚአብሔር እንዲበዛ ምድር እንድትሞላ የሚፈልገው መልክ አለ። እግዚአብሔር እንዲታይ የሚፈልገው መልክ አለ። ያንን መልክ የምናመጣው የገደለንን ሞት ከኢየሱስ ጋር ስንሞተው ነው አይደለ? ይሄንን ነው እዛ ላይ ዘፍጥረት ላይ ካያችሁ እያንዳንዱን መጽሐፍ ቅዱስ ሲነግረን ዘፍጥረት ላይ እግዚአብሔር እያንዳንዱን ነገር ከየወገኑ እንደ ወገኑ የሚል ቃል አለ። እንደው ምድርም ወገን 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 እያለ ወገን አድርጎ በየወገኑ አበቀለ። ለምሳሌ ምድር ምን አበቀለች? እጽዋትን አበቀለች አይደለ? ስለዚህ እጽዋት የምን ወገን ነው? የምድር ነው። ብትነቅሉት ምንድን ነው የሚሆነው? ከምድር ህይወት የለውም። አሳ የምን ወገን ነው? የውሃ ነው። አሳን ከውሃ ብታወጡት ምን የለውም? ህይወት የለውም። እኛ የማን ወገን ነን? የእግዚአብሔር ወገን ነን። እግዚአብሔርን ስንለይ ምን እንሆናለን? እንሞታለን። ያኛውን ሞት እግዚአብሔር አልፈለገው። ይሄም በበላህ ቀን ሞትን ትሞታለህ ሲል እግዚአብሔር ከኔ ምን ትላለህ? ትለያለህ። ግን እግዚአብሔር በክርስቶስ ኢየሱስ ያንን ሞት ሞተውና ሌላን ህይወት ሰጠን። ያ ህይወት ከእግዚአብሔር ጋር እንደገና የሚያጣብቀን ነው። አሁን እዚህ ውስጥ አማራ የለም፣ መስቀሉ ላይ ካለ ኦሮሞ የለም። እዚህ ውስጥ አዲስ ሰው አለ አይደል? ሁላችሁ በክርስቶስ ምንድናችሁ? አዲስ ሰው። ግን ይኸውላችሁ በጣም እኮ የሚገርማችሁ ባለፈው ነግሬያችኋለሁ፣ የሚቀሰቅሰን ድምፅ አለ አይደለ? አሁን ብዙዎቻችን ማይክ ያለ እንደው ጀግናው እንደው ጎበዙ ሲል እኔ ሞክያል፣ አማራው ሲለኝ ብድግ። በስማችን ካላስነሳን በብሔራችን ያስነሳናል። አሁን የመጣው ችግር ይሄ ነው። ተስፋ አይቆርጥም። አሁን ቤተ ክርስቲያን ውስጥ እየጠራ የሚያስነሳበት ስም አለው። ልጆች ሆነን አንድ ጨዋታ እንጫወት ነበር ቤት ውስጥ። አዋስ ብለሃለሁ፣ ተጫወታችሁ ይሆን? አዋስ ብለሃለሁ አታስብለኝም። እና ማይክ ነህ አይደል? ማይክ ነኝ። ትማራለህ አይደል? እማራለሁ። የሆነ ነገር ላይ እንደዚህ አድርገህ ነበር? አዎ። ያ ሰውዬ ትግሉ ሁሉ በዛ ሳይድ ያለው እኔን ምን ማስባል ነው?
አዎ ይሄ ደግሞ አቤት ማስባል ነው። በተለያየ ስም ይጠራናል። ሊያዞረን የሚችለውን ስም ሁሉ ይፈልግልናል። የሚመቸን ቦታ ላይ ዞር እንልለታለን። እግዚአብሔር ለሁሉ እንዳንዞር እዛ መስቀል ላይ እንሰቀል። ከዚህ በፊት ትዝ ይላችሁ እንደሆነ አንድ እንትን አንስቼ ነበረ። ገላትያ ምዕራፍ 5 ቁጥር 24 ላይ አንድ ቃል አለ። የክርስቶስ ኢየሱስ የሆኑቱ ስጋን ከክፉ ምኞቱና መሻቱ ጋር ምን አረጉት? ሰቀሉት ይላል። ሰቀሉት ማለት ያ ስጋ ምን ሆኗል? ተሰቅሏል። ለስንት ጊዜ? ለዘላለም ተሰቅሏል። ስንብታችን አሁን የምናወራው ስንብት የዘላለም ስንብት ነው። ስለዚህ እዛ ላይ ሰቀሉት ብሎ ለዘላለም መሰቀሉ ከተነገረ በእኛ መሃል አንዳንድ ጊዜ የምታመልጠን ቋንቋለች ብያችኋለሁ አይደል? ከተነሳብኝ የተሰቀለ ሰው ከተነሳብኝ አይልም። ለምን አይነሳም? አይነሳም። በደህና ጊዜ ሞትኩ እንጂ ብለን መሞታችንን ነው ማድነቅ ያለብን። በደህና ጊዜ ገደለኝ እንጂ እኔስ እንደዚህ ይሆናል ነበር እንዴ? በደህና ጊዜ እንዲሆንኩ እንጂ አያችሁ፣ ተሰቀለ ነው የሚለው እና አለፍም የምንልበት ጊዜ እንዳለ ነግሬያችኋለሁ። ሴጣኔ ከመጣ የምንለው የራሳችን ሴጣን ያለን ይመስል ሴጣኔ። እግዚአብሔር ግን ሴጣንም ማንም አይደል። እኛ ራሳችን ሁሉን ነገር ሞተን ልጁን ለብሰን እንዲያየን ይፈልጋል። የምንጠራበት ጎዳና ብዙ ነው። የምንጠራበት መንገድ ብዙ ነው። ስቲክ ሽፍት መኪና ነድታችሁ ታውቃላችሁ? ስቲክ ሽፍት መኪና ድሮ የለመድነው በሱ ነውና አገር ቤት አንዳንድ ጊዜ ያው ታውቃላችሁ፣ አገር ቤት ያለ መኪና ነገር ሰላም ነው ብላችሁ ምሳ በልታችሁ ስትወጡ አትነሳም። እና አልነሳ ስትል ያው እንግዲህ የሀገሩም ሕዝብ ተባባሪ ነው። ኢትዮጵያ በጣም ፓርክ ልታረጉ ስትሉ መንገደኛ ሁሉ ና ይላችኋል። የሆነ ተባባሪ ነው። በቀደም እንደውም አልነሳ ለመኪና ግን ስቲክ ሽፍት አይደለም። እኔ ልክ ወደዚህ ልመጣ ልመለስ ወደ ኤርፖርት ልሄድ ስል የቤቱ መኪና አልነሳም አለ። መሀል መንገድ ላይ ቢባል ያልመጣ መኪና የለም። እንትን ለማድረግ ኮፈኑን ከፍቶ ለማስነሳት ያልመጣ መኪና የለም። ሁሉም በቃ እስቲ እንትና ምናምን መንገደኛው ሁሉ እያስቆመ እንትን መጨረሻ ላይ በቃ መኪናው እዛው እንደቆመ እንዳይረፍድብኝ እኔ በሌላ መኪና ሄድኩ። ግን ስቲክ ሽፍት የምትባል መኪና አለች እና እንዳልኳችሁ ህዝቡ ተባባሪ ነው። ከእናንተም ጋር አብሮ ያለ ሰው አለ። ምንድን ነው የሚያደርገው? ይገፋ መኪናዋን የሞተችውን መኪና እኮ በጉልበት ያስኬድ መንጭቀው ይባላል። መንጨቅ ሲያደርገው መኪናዋ ተረክ ብላ ትነሳለች። አንዳንድ ጊዜ እየመነጨቀ ሊያስነሳን ይገፋናል። ያስነሳን መንጭቀው አለ ያመጣልናል። አንድ ሰው የማይገፋን ከሆነ ገፋ የሚያደርጉ ተባባሪዎች ይልክልናል። እሱ ቁጭ ብሎ በቃ እኛን ያስገፋናል። እኛም ትንሽ ቆይተን መንጨቅ አድርገን ራሳችንን የሆነ ቦታ እናገኘዋለን። ስንብታችን ግን የዘላለም ነው። ላለመንቃት የሚያነቁን ነገሮች በጣም ብዙ ናቸው። በጣም እግዚአብሔር የሚያስደንቀው ሊያነቁ በሚችሉ ብዙ ነገሮች መካከል ያኖረናል። አንድ ሰው ምን አለ ሲናገር፣ እዚህ ጨጓራችን ላይ ያለ አንድ አሲድ አለ እና ከጨጓራችን ሲወጣ ብረት ያቀልጣል። እግዚአብሔር ግን ስጋችን መካከል ያኑሮታል። እግዚአብሔር የማኖር ችሎታ አለው። አሜን። አንዳንድ ጊዜ ይኸውላችሁ እግዚአብሔር ደስ የሚለው ነገር አለ። ይችላል፣ እኔን እግዚአብሔር እንዲህ ሊያደርገኝ ይችላል። እግዚአብሔር በይችላል ፉከራ አያደርግም። የእግዚአብሔርን ችሎታማ እናውቀዋለን አይደል? በቃ አንዴ ተናገረ። አሁን ዛሬ የትኛው የተባበሩት መንግስታት ጸሐፊ ነው ባለስልጣን ነው የሆነ በተን ነክቶ ዛሬን ያነጋልን?
የትኛው ነው? እኛ ራሳችን መስኮታችንን ተረክ አድርገን ከፍተን አይደል እንዴ ብርሃኑ ደስ ሲል የምንለው? እንዴት ይንጋ? በምን ይንጋ? አንዴ ታዟል፣ እሱ ይነጋል። ሳይመሽብኝ ብለን እኛ እንቸኩላለን እንጂ እሱ እንደሆነ ሰዓቱን ጠብቆ ይመሻል። እግዚአብሔር ችሎታው ከኛ በላይ በተፈጥሮ ላይ እየታየ ነው። ይችላል። እግዚአብሔር እንዲህ ሊያደርግልኝ ይችላል። እግዚአብሔር እንዲህ ሊሰጠኝ ይችላል አይደለ? እግዚአብሔር አሁን ይችላል ብሎኝ እንኳን አላሳፍረውም ብሎ ብድግ አድርጎ እኔን ሚሊዮነር ማድረግ እግዚአብሔር ይችላል። እችላለሁ ግን አላረግህም። እግዚአብሔር እኛን ማድረግ የሚፈልገው ነገር አለ። ሊያደርገን የወደደው ነገር አለ። እግዚአብሔር ሰዎች የሚሰጡንን ነገር ለመስጠት ልጁን አላከው። አሁን እንኳን ኢትዮጵያ ሆኜ አንዳንድ ሰዎች ሲያወሩም ሰምቻለሁኝ። ኢትዮጵያ ውስጥ አሁን ኢትዮጵያ ማለት እንግዲህ ሶስተኛው ዓለም ነው፣ ደሃ ሀገር ነች እየተባለ የሚነገረን። እኛም መቼም ሀብታም ብትሆን እዚህ ምን እንሰራለን? ቸግሮን የወጣ ነው አይደል? እንደዚህ ምናምን መኪና ይሸላለማሉ። መኪና ለእንትና መኪና ሸለመው እከሌ እየተባለ ይወራል። እና ታዲያ እግዚአብሔርን ማብሬ እኔ ማንም ለማንም የሚሰጠውን ነገር እግዚአብሔርን ልከተልበት? እግዚአብሔር ሕይወትን ነው የሰጠን። ሰው ለሚሰጠው ነገር አይደለም እግዚአብሔርን የምከተለው። እግዚአብሔርን የምከተለው እግዚአብሔር ለሚሰጠው። እግዚአብሔር ራሱ ሲናገር የተናገረው ነገር ትዝ ይላችኋል። ማን ነው የትኛው አባት ነው ለልጁ ዳቦ ቢለምነው ድንጋይ፣ አሳ ቢለምነው ጊንጥ፣ እንቁላል ቢለምነው እባብ የሚሰጥ ማን ነው ብሎ እግዚአብሔር የምድርን ስጦታዎች ይዘረዝራቸዋል። እንቁላል፣ ዳቦና አሳ ከነ ተቃራኒዎቻቸው አድርጎ ዘረዘረውና ማን ነው የሚሰጠው ከእናንተ ውስጥ? እንኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካምን ነገር መስጠት ካወቃችሁ እኔ እንዴት ብፌ አላበላችሁም ነው እንዴ ያለው። እዛ ውስጥ ከተታው እንደዘ እንዴት አብልጦ መንፈስ ቅዱስን የእግዚአብሔር ስጦታ ሰው የሚሰጠው አይደለም። እግዚአብሔር የሰጠን ሰው የሚሰጠንን አሳ አይደለም። እግዚአብሔር የሰጠን ሰው የሚሰጠንን ዳቦ አይደለም። እግዚአብሔር የሰጠን እግዚአብሔር ብቻ የሚሰጠውን መንፈስ ነው። እግዚአብሔር ጌታ ኢየሱስ ክርስቶስ እኮ ሄደና ዮሐንስ ወንጌል ምዕራፍ 4 ላይ ያችን ሴት ውሃ ጠጭኝ፣ አይ ጥልቅ ነው ጉድጓዱ፣ መቅጃ የለህም። እኔ የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽ ማን እንደሆነ ብታውቂ፣ የእግዚአብሔር ስጦታ ኢየሱስ ነው። ከዛ በኋላ ምን አላት? ያንን ብታውቂ እኔ ከምሰጠው ውሃ የሚጠጣ እስከ መቼ? ወደ እግዚአብሔር ሲመጣ ወደ እግዚአብሔር ሲደረስ ጉዳዩ የዘላለም ይሆናል። አሜን። እግዚአብሔር ጋር የሆነ የአሁን የሚባል ጊዜያዊ ድሮኛ ተማሪዎች ሆነን አንዳንዶቻችሁ ተወልዳችኋል እና እኛ ተማሪዎች ሆነ ጊዜያዊ ወታደራዊ አስተዳደር ደርግ ይባል ነበር፣ የአገሪቱ መንግስት ጊዜያዊ። ከዛ እሱ ሲወድቅ ደግሞ የሽግግር መንግስት ጊዜያዊ። አያችሁ፣ የሆነ ምድር ብዙ ጊዜያዊ አላት። ጊዜያዊ፣ ሁሉ ነገር ጊዜያዊ። እዚህም አሁን የምናያቸው ፕሬዝደንት ጊዜያዊ ናቸው አይደል? እንደ አንዳንዴ ሲያናድዱን ስንት ቀራቸው እንል የለ? ምንድናቸው? ጊዜያዊ። ጊዜያዊ ነው፣ ግን ወደ ጌታ ሲመጣ ዘላለማዊ ነው። ቤተ ክርስቲያን እንዴት ጊዜያዊ ነገር ታወራለች? እንዴት ስለ ትርኪሚኪ ነገር ታወራለች? ሰው ሊሰጠው ስለሚችለው ነገር እንዴት ታወራለች? መድረኳ ላይ ዘላለማዊ አጀንዳ አለ። አሜን። ለምንድን ነው ብዙ ጊዜ ዘላለማዊ አጀንዳ ሲወራ ሰዎች የማይኖሩት? አንዳንድ ጊዜ አይደል በጣም ይገርመኛል። የሆነ ፉከራ ያለበት ቦታ ብዙ ሰው አለ። እውነት ያለበት ቦታ ደግሞ በጣም ጥቂት ሰው ነው ያለው። አያችሁ፣ ከሟች ነዋሪ ብዙ ነው። እዚህ ብዙ ነዋሪ አለ፣ ሟች ጥቂት ነው። ትዝ ይላችኋል ሞሳንዴ ይኸው እኔ እዚህ
በቆምኩ ቁጥር ሞትን ሳልጠቅስ አላልፍም እና አንዴ የሆነ ስለመሞት አስተማርኩኝ። ቆይቷል፣ ከኮቪድ በፊት ነው። እና በሚቀጥለው ሳምንት ወደ እኔን ለመጋበዝ ሲል ቅዳሜ ነበረ እና አንድ እኔ ከምኖርበት ሀገር በትንሽ በትልቁ ሰው እንደ ልቡ አይናገርም ለካ፣ እዛ ክው ያደርጉታል። እና ሰውየው ከተማ መጣ አለ እና ሲያይ ያም እንደ ልቡ ይሳደባል፣ ያም እንደ ልቡ ይናገራል። ያም እንደ ልቡ ሲናገር አየና እንደው አለ ሟች ብዙ ነበር ገዳይ ጠፋ እንጂ። እዚህ ደግሞ ነዋሪ በዛ፣ ምድሪቱ ላይ ነዋሪ በዛ። ሁላችን የምንኖረው እንደሚኖር ሰው ነው። መጽሐፍ ቅዱሳችን እንደሚኖር ሰው ከሞትን እንደምንከስር ነው የሚያስተምረን። እንደሚሞት ሰው ብንኖር ግን እናተርፋለን። ለመሞት የምንኖር ሞተን የምንኖር በቃ ዕለት ዕለት የምንሞት እንድንሆን የተሰናበትነውን ለዘላለም እንድንሰናበተው ቆርጠን እንድንመጣ። አንድ ጊዜ ስንጨዋወት እንዲህ ከወገኖች ጋር ስናወራ ድሮ ኮንፈረንስ ክሩሴድ ይደረጋል አንዳንድ ቤተክርስቲያን ድሮ በጣም ልጆች ሆነን እና በትልቅ ኮንፈረንስ ላይ ወይ አንድ ሰው ወይ ሁለት ሰው ጌታን ይቀበላል በስደቱ ዘመን እና በጣም ትልቅ ድል ነበረ። አሁን ደግሞ ከሚቀመጠው ተነስቶ የሚቀበለው ይበልጣል። በሰልፍ ነው፣ በዚህ ረድፍ ሁሉም ይመጣሉ። ድሮ ጥሩ በቃ በዚያን ዘመን እንደዛ ወንጌል በሚሰበክበት ጊዜ ለካ ያኔ ወስኖ ሞቶ የሚመጣ ነው ትንሽ። አሁንማ መድረኩ ላይ ስጋውን በደንብ አድርጎ የሚያሟሙቅለት ስብከት ሊሰማ ማን የማይመጣ ማን አለ? አሁን መኪና ይገዛልሃል ተብሎ የማይመጣ ማን ነው? እኛ እንዴት ነው አሜሪካ የመጣ ነው? ጠዋትና ማታ ይፈቅልሃል የአሜሪካ መንግስት። ጠዋትና ማታ እንዲያረጋል ቢባል ማን ነው ወረቀት አንስቶ ዲቪ የሚሞላው? ማን ነው? ማን ነው ሊሄድ ነው ብሎ ድግስ የሚደግሰው? ያን ጊዜ ግን የቆረጠ በሐዋርያት ዘመን ሰዎች ወደ ጌታ የሚመጡት ለሁለት ነገር ነው። አንድ ጌታን ለማመን ለማገልገል፣ ሁለት ለመሞት። ሲገረፉ ራሱ ምክንያቱን ነው የሚያዩት፣ የሚገረፉበትን ምክንያት። እንዲህ እኛ እንዴት ነው ምን አይነት እድለኞች ነን! ስለዚህ ስም እንዴት ነው ስለዚህ ስም የምንገረፈው ተባባሉ። እኛ እኮ ጎመን በጤና ነው የምንለው ማለት። ስለ አንድ ዘማሪ አንድ ሰው ነገረኝ፣ ስሙን እንዳልጠራው ብዬ ነው። እና በጣም የምናውቀው ዘማሪ ነው። አገልግሎት ተጠራ አሉ በደርግ ጊዜ። አገልግሎት ተጠርቶ ሊያገለግል ጊታሩን ይዞ ታክሲ የለም፣ አውቶቢስም በሰዓት አትመጣም። ትንሽ ረፈደበት እና ሲረፍድበት ጊታሩን ይዞ እሱ ወደ ተጠራበት ቦታ ሲሄድ አይፋ የሚባል መኪና ትዝ ይላችኋል? የደርግ የራሻ መኪና። እሱ መጥቶ እዛ የሚያመልኩትን ሁሉ በዱላ ቤት ጠባቂ እየጫነ ሲያስገባ ልክ አስገብቶ እንትን ሲል እሱ ከሩቅ መጣ። ሲያይ እየተጫኑ ነው። አረ ቆይ እኔም ከነሱ ጋር ነኝ፣ ጊታሩን እያውለበለበ እኔም ከነሱ ጋር ነኝ እባካችሁ ብሎ ተጭኖ ሄዳሉ። እኔስ ብሆን አስመለጠኝ ምልክትን ሰጥቶ። እኔ እኮ ሲያስረፍደኝ እኮ አላወቅኩም ነበር። አውቶቢሷ ስትቀር እኮ እኔ ጌታን ሊያስመልጠኝ እንደሆነ አልገባኝም ነበር እኮ ጥጊዤ። ያው ጌታ በጣም በጥበቡ በቃ እኔን እንዳስረፈደኝ እኔን በቃ እንደዚህ። ግን ክብር ያለበትን ነገር የሚያውቁ ነበሩ። ኢየሱስ ክርስቶስ ትናንትናም ዛሬም
እስከ ዘላለም ያው ነው። ስለዚህ በክርስቶስ መሆኑ ተፈትኖ ለተመሰከረለት ለኤጢሊን ሰላምታይን አቅርቡልኝ። ደስ የሚል ነው። ጳውሎስ አንድ ጊዜ ጢሞቴዎስን እንደዚህ ያለው ሁለተኛ ጢሞቴዎስ 2:15 ላይ ቶሎ ቶሎ ለማውጣት እንዲመቸኝ ዲጂታል ልጠቀም። የእውነትን ቃል በቅንነት የሚናገር የማያሳፍርም ሰራተኛ ሆነህ የተፈተነውን ራስህን ለእግዚአብሔር ልታቀርብ ትጋ ይለዋል ጢሞቴዎስን። ለእግዚአብሔር የሚቀርበው ያንን ለዛም አሜን የሚለው ሳይሆን የተፈተነ ማንነት ለእግዚአብሔር የሚቀርበው ተፈትኖ በክርስቶስ መሆኑ የተረጋገጠ ማንነት ለእግዚአብሔር ይቀርባል። እግዚአብሔር እንዲህ አይነት ማንነታችንን ለእርሱ እንድናቀርብ ይርዳል። የምንተጋው ጳውሎስ ጢሞቴዎስን የመከረው ይሄንን ነው። የተፈተነውን ማንነትህን ለእግዚአብሔር ልታቀርብ ትጋ። እኛ እየተጋን ያለነው ይሄንን ማንነት በእግዚአብሔር ፊት ለማቅረብ ነው። የሚያስነሳንን ነገር አይደለም የምንፈልገው። የሚያሞቀንን ነገር አይደለም የምንፈልገው፣ የሚገለንን። ክርስቶስ በእኛ ለመኖር የጠየቀው የእኛን ምን መሆን ነው? መሞት ነው። ስለዚህ ሁልጊዜ አስፈላጊው ነገር ምንድን ነው? እንዴ መስሪያ ቤት እኛ በተለይ እኮ አሁን መስሪያ ቤት ፈተና የተፈተንን ብዙ ነን እዚህ ውስጥ ለመግባት ማለት ነው። እኔ ፖስት ኦፊስ ሰራ ነበረ እና ፖስት ኦፊስ ስንፈተን የሀገር ዚፕ ኮድ ነው ያጠና ነው። ዚፕ ኮድ የከተማውን ሁሉ ዚፕ ኮድ ይዤ ነው የገባሁት። አሁን አንዱን አላውቀውም ከኔ ውጭ። የሆነ ነገር ስንፈልግ በጣም እናጠናለን አይደል? የሆነ በቃ ለመፈተን ኤምባሲ የምንገባ ሁላችንም ኤምባሲ ገብተን ነው እዚህ የተወለዱት ሄደዋል ቅድም እና አብዛኞቻችን በኤምባሲን የመጣ ነው አይደለ እንዴ? እና ኤምባሲ ስንገባ ራሱ ሊሉን ይችላሉ የምንለው ሁሉ እናጠናለን፣ እንዘጋጃለን። ብዙ ነገር አለ፣ ዝግጅት አለ። ወደ እግዚአብሔር ለምንድን ነው ብድግ ብለን የምንመጣው? የተፈተነ ማንነት ልናቀርብ ወደ እግዚአብሔር እንመጣለን። የተፈተነውን ማንነት ልታቀርብ ወደ እግዚአብሔር ና ነው የሚለን መጽሐፉ። ስለዚህ የሚያነቁንን ነገሮች ማሸነፍ የምንችለው ዕለት ዕለት በመሞት ነው። ባለፈው በሌላ ትምህርት ላይ አንስቼ ይህን ነገር ተናግሬ ነው፣ ይህን ምሳሌ ተናግሬ ነበረ። ነጋዴ እናውቃለን አደለ? የሚነግዱ ሰዎች እናውቃለን። የሚነግዱ ሰዎች ድሮ አሁን ለምሳሌ ሱቅ እንሄዳለን። ሱቅ እንሄድና ይሄ ጫማ ስንት ነው? ሰውየው 100 ብር ይለናል። 100 ብር ሲለን መሸጫው ይባላል እና መሸጫውን ስትሉት 95 ይላል። 5 ይቀንስና ከዛ በኋላ ስንት ትገዛዋለሽ፣ ስንት ትወስደዋለህ ይለናል። ምናልባት ይሄ ሰውዬ ያንን ጫማ 70 ብር ነው የገዛው። 30 ብር ሊያተርፍ ነበር 100 ያለን። ስንት ትሸጠዋለህ ሲለን 50 ብር ብንለው ምን ቢለን በዚህም ዋጋ አልመጣም። እግዚአብሔር አንዳንድ ጊዜ ኢየሱስ ክርስቶስ በዚህ ዋጋ አልመጣም አይደል? ኢየሱስ የመጣው በነፍስ ዋጋ ነው። የጠየቀውም ነፍስን ነው። ስለኔ ገንዘቡን የሚበትን ስለኔ በባዶ እግሩ ይሄድ አይደለም ያለው፣ ስለኔ ነፍሱን። ለምን? እኔ የመጣሁት ምን ለማድረግ ነው? ነፍሴን ልሰጥ ነው። ነፍሳቸውን አልወደዱም የሚል መጽሐፍ ቅዱስ ላይ አለ። ጳውሎስ ራሱ ከእግዚአብሔር የተቀበልኩትን አደራ እሱም ወንጌልን መመስከር አገልግሎቴን እፈጽም ዘንድ ነፍሴን በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ ይላል የሐዋርያት ሥራ ምዕራፍ 20 ላይ። ከእግዚአብሔር የተሰጠኝን አገልግሎት ለመፈጸም ለነፍሳችን መክበሬ አይደለም የተጠራ ነው፣
ነፍሳችንን የሚያከብር እንዳለ አውቀን ግን በነፍሳችን ቆርጠን ነፍሳችንን ትተን ለነፍሳችን ጌታ ሞተን ማገልገል ነው። ምክንያታዊ አንሆንም። ስንሞት ምክንያታዊ አንሆንም። ስለዚህ ምንም አይነት ምክንያትን ማስወገድ እግዚአብሔርን ለማግኘት የሞትንለትን ነገር ለማግኘት ሁልጊዜ እንድንተጋ እግዚአብሔር ይፈልጋል። ሁልጊዜ በክርስቶስ ኢየሱስ ያለውን ሕይወት እግዚአብሔር መፈተኑን በኋላ እናውቅ ይሆናል። እኔ ምናልባት ኤጢሊን የሚባለው በክርስቶስ መሆኑ ተፈትኖ ለተመሰከረለት ያለው ጳውሎስ ሰውየው ሲፈተን ለክርስቶስ መሆን ሊረጋገጥ ነው ተብሎ እንዲህ ዓይነት ፈተና የለም። ሰውየው ግን በጽናቱ ነው። እኛን እግዚአብሔር እስካሁን ድረስ በብዙ ነገር ፈትኖ ሊሆን ይችላል። በስንቱ አልፈናል። በስንቱ ተመስክሮልናል። ነገ በፊቱ ስንቆም እግዚአብሔር የሚነግረን ነገር ምንድን ነው? አንተ እኮ በዚህ ጌታ ኢየሱስ ክርስቶስ ብሏል እኮ በጎቹን በቀኜ ፍየሎቹን በግራ ያድርግና እናንተ ታማኝ በጎ ባሪያ። ይመሰክራል፣ ያውቃል። በሰው ፊት የሚመሰክርልኝን ሁሉ በሰማይ አባቴ ፊት እመሰክርለታለሁ። ያውቃል። ይሄ እኮ ይላል። ነገ በፊቱ ለመቆም የዛሬን ፈተና ማለፍ ያስፈልጋል። መሞታችንን ማረጋገጥ አለብን። ቤተ ክርስቲያን መስበክ ያለባት እንዳጋጣሚ ሮብም የምንማረው ሞትን ነው። እኔ አይደለሁም ፓስተር ናቸው የሚያስተምሩት እና ሮብም ስለ መሞት ነው የምንማረው። መተን ድብን እያልን ነው ወገኖች፣ እዚህ እያለቅን ነው። አሁንም ይጨርሰን። አሜን። ያልሞተ የቀረ አንዴ ትዝ ይላችኋል። አንድ ጊዜ ነግሬያችኋለሁኝ። ኦሃዮ የሚባል ከተማ ኖር ነበር እና ስቴት የሆነ የጥቁሮች ሰፈር በጣም እንትን ሰፈር ይሁን የሚባል መኪና ልንከራይ ከጓደኛዬ ጋር ሄድን። ከስተመር ሰርቪስ የለመድን ሰዎች ነን እኛ። ይሄ ደግሞ አብሮኝ የሄደው ጓደኛዬ ይሄ ነገር ላይቭ አለ አይደል? ያያል፣ እሱ ራሱ ያያል። ለዛ ነው ይሄ አብሮኝ የነበረው ልጅ ያያል እና ኮምፕሌን በጣም ያቀርባል። አንተ እኮ ግድ የለህም ይለ እዚህ የሆነ ቦታ ሱቅ ውስጥ ሄደን አንተ ደግሞ ግድ የለህም አትከራከርም፣ አትበሽቅም ምናምን ይለኛል። እኔ ደግሞ ሄጄ ሱቅ መጣላት አልወድም። እንዲህ አይደለም ማስተናገድ፣ እንዲህ አይደለም ምናምን ይላል እና የዛለታ ይሁል መኪና ልንከራይ ሄደን ሰዎቹ ከስተመር ሰርቪስ ምን ጥቅጥቅ አደረጉን። ጥቁሮች ናቸው፣ የድሬድ ያደረጉ የሆነ እንትን ናቸው፣ ያስፈራል። ከዛ ባየው አይጣላም፣ ባየው ምንም አይልም። ከዛ እንዴት ይሻላል ስለው ግድግዳ ላይ የተጻፈውን ይዋል ቀና ብዬ ሳይ ቫዮሌተርስ ዊል ቢ ሻት ሰርቫይቨርስ ዊል ቢ ሻት አጌን ይላል። ማንም ሰው የሚያምጽ ይገደላል፣ ሰርቫይቭ የሚያደርግ ተደግሞ ይገደላል። ምንም የመትረፍ እድል የለም ተብሎ ነው የተጻፈው። እኔ እዚህ ሰርቫይቨርስ በሙሉ ድጋሚ ሻት የሚደረግበት ቦታ እዚህ መጥቶ ከነነፍሱ ከወጣ ኪሳራ ነው። እዚህ መጥቶ በተበቃለ ለስጋው ሸልሎ ከወጣ ኪሳራ ነው። እዚህ ሞቶ ነው መውጣት ያለበት። እዚህ ተለውጦ ነው መውጣት። ደግነቱ እዚህ አሁን እዚህ ጋር እኔ አሁን ፍንችር ብል ያው ማንም ሰው አይነካኝም፣ በሆነ ነገር ተይዤ እወጣለሁ። ነገር ግን ከክርስቶስ ጋር እዚህ ጋር በሞት ክርስቶስን ለብሼ እወጣለሁ። ስለዚህ ውጭ የማመልክ ይመጣል። እዚህ ተያይዘን ብንሞት የማመልክ ውጭ ይበዛል። አዎ እኛ አይደለን እንደ ቀይ መብራት የምንጥሰው።
ጾም ጸሎት ያዝኩ አለ አንድ ልጅ አንድ ጊዜ ሲነግረን። ጾም ጸሎት ያዝኩኝ በጣም ለ15 ቀን ነው ለ2 ዊክስ ነው ጾም ጸሎት ይዤ የነበረው አለ። አቤት መንገድ ላይ ያለኝ ትህትና አለ። ስቶፕ ሳይን ማንም ኖር አልኖረ እቆማለሁ አለ። በቃ ጊዜ ሁሉ ነገሬ በቃ በጣም ደስ ይላል አለ። ጨርሼ የበላው ቀን መጀመሪያ ያረኩት ስቶፕ ሳይን ጣስኳል። የሆነ ነገር ማድረጋችን የሆነ ነገር ለመተላለፍ አይደለም፣ መሞታችን ለእግዚአብሔር። አሜን፣ ለእግዚአብሔር። በጣም ከሚደንቀኝ ነገር አንዱ እግዚአብሔር ተፈትኖ የተረጋገጠ ነገር አይደለ እያልን ያለ ነው። በጣም ቆይቷል፣ ግን ሎስ አንጀለስ የሚባል ከተማ ውስጥ መቼም ይሄ እድሜን እንዳትገምቱ ታክሲ ነዳ ነበረ እና አንድ ቀን ወደ ማታ አካባቢ ነው 4 ሰዎች ናቸው መጡና የሆነ ቤት፣ ያን ጊዜ ጂፒኤስም እኮ የለም። ያን ጊዜ ታክሲው ላይ ያለች ጂፒኤስ በእውነት ፍሪዌይ ላይ ዩተርን አድርግ ብላኝ ታውቃለች። መንገድ ከሳታችሁ እሷ ሪካልኩሌት ለማድረግ ስትሽከረከር እናንተ 3 ጊዜ ትስታላችሁ ወይ 4 ጊዜ። በጣም ጂፒኤስ የሚባል በቃ ያን ጊዜ ገና አልመጣም ማፕ። እና የሆነ ቦታ ማቀውን ስም ጠሩልኝ። የሆነ የሚታወቅ ሰዎች የማደርስበት ቦታ ነው፣ እንደ ፐብ ነገር ነው። እና ልክ እዛ ውሰደን ሲሉኝ ግቡ አልኳቸው። 4 ናቸው። አንዱ ጋቢና ገባ፣ 3ቱ ከኋላ ገቡ። ከዛ ይዣቸው ሄድኩና ልክ ስደርስ እዛ አካባቢ ግርግር አለ፣ በጣም ግርግር አለ። እና እዚህ ጋር ወርደን አለኝ። እዚህ ጋር እቀጣለሁ። እሺ በዚህ ውስጥ ግባ አለኝ። አይ በዚህ ውስጥ ክልክል ነው። ከዛ ማንም የለም አለኝ። እንዴ ማንም የለም ግባ አለኝ። አይ እግዚአብሔር አለ አልኩት። ዋጣል እግዚአብሔር አለ ጋይስ አለ። ወደ ኋላ ዞረና የሚለውን ትሰማላችሁ አላቸው። በዚህ ውስጥ ግባ ስለው ማንም የለም ስለው እግዚአብሔር አለ አለኝ። ላጥ አድርጎ ወጣና ፖሊስ ነኝ አለ። እንዲህ አይነት ሰው ግን እንዳለ አላውቅም። ከዚህ በኋላ ለካርዱን አወጣና ማንም ሰው ቢይዝ አንተ በእርግጥ ተሳስተህ ነው እንጂ የምታጠፋው አዋቃ አታጠፋም። እኔ ፖሊስና ሲቪል ነው የለበሱት። እኔ ፖሊሶች ዋለታቸው ውስጥ አንድ የሆነች ብረት ነገር አለች አይደለ? እሷን ሁሉ እንዲያወጡ አሳየ። ካርዱ ላይ ራሱ ፖሊስ መሆኑን ያስታውቃል። ገረመው። ለካ እግዚአብሔር ከተፈራ አያሳፍርም። አሜን። እግዚአብሔርን በቃ ልክ እኔ በነገራችን ላይ እውነትን ለመናገር ምናልባት ወይ የዛን ጊዜ ታክሲ ነው የምሰራው ብያቸዋለሁ፣ ወይ እንደ ትላንት ወዲያ ብቻዬን ብዙ ነገር ጥሻለሁ። አቀኛውኛ አይደለም ያገኙኝ አይደለም። የዛለት ግን እምቢ አልኳቸው። ደነገጡ። እነሱ እንዲህ አይነት ሰው አለ ብለው አያስቡም። እግዚአብሔር ስንት ይፈትነው ይሆን? ስንት ጊዜ ታይተን ይሆን? ስንት ጊዜ ወድቀን ይሆን? ረጅም ያየናል፣ መኪናችንም ውስጥ ያየናል። እግዚአብሔር አለ ብለን እንድንነዳ ያስፈልግ። እግዚአብሔር ያያል ብለን አይደለ የምናደርገውን ነገር በሙሉ ከእግዚአብሔር ጋር እኛ ያደግንበት ማህበረሰብ፣ እኛ የኖርንበት ማህበረሰብ ሰው ምን ይለኛል አትልም አንተ፣ ሰው ምን ይለኛል በል ምናምን ያሉን አይደል? እስቲ እኛ ግን እግዚአብሔር ምን ይላል? ከሰው ምን ይለኛል ወተን እግዚአብሔር ምን ይላል? የሞተ ሰው ለማን ይኖራል ብያቸዋለሁ? ለጌታ ይኖራል። የሚያያይዘውን ነገር ሁሉ የሚያያይዘው ከማን አኳያ ነው? ከእግዚአብሔር አኳያ ነው፣ ከክርስቶስ አኳያ ነው። እግዚአብሔር በምን ደስ ይለዋል? በመጨረሻ እንዳልኳችሁ ጂፒኤስ ያኔ ውድ ነው እና አንድ
ጂፒኤስ የመጀመሪያ ጊዜ ጋርምን የምትባል ትንሽዬ ጂፒኤስ መጣች እና ስትመጣ አስታውሳለሁ $200 ገዛው። አንድ ቀን ትልቁን እኮ 20 ብር ገዝቻለሁ በኋላ። ያን ጊዜ ግን እሷ የመጀመሪያ ስለነበረች 200 ብር ገዛኋት እና መኪናው ላይ ሰቀልኳት። እሞላታለሁ። ያው ታውቃላችሁ ትናገራለች። እንትን የሚባለው ሮድ ላይ ሜክ ራይት፣ እንትን የሚባለው ላይ ምናምን እንትን የሚባል በቀጥላለች እና አንድ ቀን ድምፁ ምን ሳረግ እንደነካሁት አላውቅም፣ ጠፋብኝ። በቃ በህይወቴ ፍርሃት የፈራሁት የዛን ቀን ድምጿ ጠፋብኝ። ግን ምንድነች? መንገድ ጠቋሚ ነች። የህይወትን አቅጣጫ የሚመራ እግዚአብሔር ድምፁ ምን ያህል ያሰጋናል። ያለ ድምፁ ምን ያህል ኮምፈርተብል ሆነን እንሄዳለን። እና አንድ ጊዜ ጠፋሁና ላጥ አድርጌ አወጣኋትና ሰቅያት ቀጥ አድርጋ የምፈልገው ቦታ አደረሰችኝ። ዩሃ ባራይቭድ አለች። ከመውረዴ በፊት ጌታን እንዲህ አልኩት፣ ጌታ ሆይ እችን ነገር የሰራው ሰውዬ ባያቅህም እንደው ባንተ ዘንድ ቦታ ስጠው አልኩ። እንዴት እንዳደረሰኝ፣ እንዴት እንደመራኝ። ለምንድን ነው እግዚአብሔር እኛን ሲመራን ያልተመራ ነው? ለምንድን ነው ድምፁ የጠፋብን? ሕያውነታችን፣ መኖራችን የእግዚአብሔርን ድምፅ ከልሏል። እንሙት። አሜን። እንሙት። ሞታችን እንደው ትዝ ያለኝን አንድ ነገር ልንገራችሁ። አይ ቲንክ ተናግሬዋለሁ፣ ግን ያልሰማችሁ ስላላችሁ ልንገራችሁና በዛውም ደግሞ ኬንያዬን ልጥቀስ እና ናይሮቢ ነገራችሁ። አንድ ወንድም መጥቶ ገና በጌታ አዲስ አይደለም፣ አዲስ ነው፣ በጌታ ገና አልቆየም። ይመጣልና እሱ እኔን የሚያየኝ እንደ ነፍስ አባት፣ ያረጋችሁትን ሁሉ መታችሁ የምትናዘዙት ነገር አለ አይደል? እኔ እንደዛ ነገር ነው። እና መጣና እኔ እባክዎትን አንቱ ነው የሚለኝ ያኔ፣ እና አንቱ ከባል ከጀምሮ ቆይቻለሁ። እና እኔ እባክዎትን ክፉ ነገር ሚስቴን ተናግሬ መጣሁ ይለኝ። በቃ ይዞ አሁን ሂደህ ይቅርታ ጠይቃት ምናምን። እኔማ እኮ ጠይቃታለሁ፣ እስቲ መቼም አይዞ አሁን እጸልይልሃለሁ፣ አትጣላ፣ እንደዚህ ነው ምናምን ብዬ ያው ክርስቲያናዊ ምክር እመክረውና ሸኘዋለሁ። በንጋቱ ይመጣና ዛሬማ በቃ አላስተረፍኳትም፣ ሙልጭ አድርጊያት ነው የመጣሁት፣ እኔ በቃ ልፈነዳ ነው ይላል። በቃ አይዞ እንጸልያለን። ይሄን ሁሉ እየመጣ ሲነግረኝ እኔ ስሙን አላውቀውም። እና አንድ ቀን ደብድቧት መጣ። ዛሬ በቃ ሚስቴን ደብድቤ ነው የመጣሁት፣ እርሶም እንደሚያደርጉኝ አላውቅም፣ እኔ በቃ በጣም ተጨንቄያለሁ ምናምን ሲል ይኸውልህ የእኔ ወንድም እንጸልያለን፣ ይቅርታ እንጠይቃት፣ ካልሆነ አብረን እንሄዳለን፣ የሆነ ብቻ ብዙ ነገር አልኩትና የዛለት ግን ስሙን ጠየቅኩት። ስም ማን ነው ስለው አንሙት አለ። በል ተያይዘን እንሙት ነገራቸው። አሁን የሚያስፈልገው ተያይዘን መሞት ነው እና እንሙት፣ ካለን እንሙት። አሜን። እግዚአብሔር ይርዳን። እንጸልይ።